ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሻራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ኬሚስትሪ ዩኒት 5 በተመለከተ ዩኒት 12 ላይ ኤክሰርሳይዝ 5.9 ሰርተናል። ዛሬ ከዚያ በመቀጠል ያለውን ኤክሰርሳይዝ ነው የምንሰራው። ኤክሰርሳይዝ 5.10 ማለት ነው። ሌሰን 13 ላይ የምንሰራው ነው። So for the equilibrium, if the question is given for the equilibrium here, as you know, or as you see, or as you observe, እዚህ ጋር እንደምትመለከቱት እዚህ ጋር ኢኩሊብሪየሙ ተሰጥቶናል። ዳይናይትሮጅን tetraoxide in the form of gas decomposed into 2 mole of nitrogen dioxide gas. Equilibrium constant is given 0.36 at 100 degrees Celsius ተሰጥቶናል። So a sample of 0.25 moles of dinitrogen tetraoxide is allowed to dissociate 0.25 ሞሉ ዳይናይትሮጅን ቴትራኦክሳይድ ዲሶሺየት ሆነ and come to equilibrium at what 1.5 ሊትር ፍላስክ በሆነ ቬዝል ውስጥ ፍላስክ ቬዝል ውስጥ ማለት ነው። ፍላስክ 100 ዲግሪ ሴልሺየስ ላይ so what are the equilibrium concentration of nitrogen dioxide እና ዳይናይትሮጅን ቴትራኦክሳይድ? እንግዲህ እዚህ ጋር የተሰጠን ምንድነው? የተጠየቅነው ምንድነው? የተሰጠን ነገር አለ። የተሰጠን ነገር መጀመሪያ ማወቅ ነው የመጀመሪያው ስራችን የሚሆነው። የተጠየቅነው ነገር ምንድነው ነው። እዚህ ጋር እንደምታዩት ምንድነው የተሰጠን? እንግዲህ የተሰጠን እያንዳንዱን ጊቭን ማውጣት አለበት። እንግዲህ የተሰጠንን ስቴፕ ዋይስ በደንብ ዘርዘር አድርገን ሴት አፕ ኢኒሻል ኮንዲሽንስ ምን ነገሮች አሉ የሚለው ስናይ ስቴፕ 1 ላይ ኢኒሻል ሞልስ ኦፍ ዳይናይትሮጅን ቴትራኦክሳይድ እዚህ ጋር ጊቭን ነው ተሰጥቶናል። 0.75 ሞልስ ኦፍ ሞልስ ተሰጥቶናል ማለት ነው። ሞል ተሰጥቶናል 0.75 ሞል ተሰጥቶናል። ሌላው ቮሊዩም ኦፍ ፍላስክ ተሰጥቶናል። ቮሊዩሙ ስንት ነው የተሰጠን? 1.5 ሊትር። ሌላው ሶስተኛ ላይ ምን አለ? ኢኒሻል ኮንሰንትሬሽን ማወቅ እንችላለን። የማንን? የዳይናይትሮጅን ቴትራኦክሳይድ እንዴት አድርገን? እንግዲህ ኮንሰንትሬሽን ስንል ሞል ኦቨር ቮሊዩም ነው። ስለዚህ ሞሉ ስለተሰጠን ኢኒሻል ኮንሰንትሬሽን ኦፍ ዳይናይትሮጅን ቴትራኦክሳይድ 0.75 ሞል ዲቫይድድ ባይ 1.5 ሊትር ስንት አለን ማለት ነው? 0.5 ኦኬ 0 ሞላሪቲ ወይም እዚህ ጋር ሞል ፐር ሊትር ማለት ነው። ሌላው ስቴፕ 2 ላይ ዲፋይን ቼንጅ አት ኢኩሊብሪየም። አሁን ቼንጅ አት ኢኩሊብሪየም የሚለውን ምንድነው ዲፋይን ማድረግ አለብን። እዚህ ጋር ሌት እንበልና እንነሳ። ሌት ማለት ነው እዚህ ጋር let x be the amount of dinitrogen tetraoxide that dissociate at equilibrium. እንግዲህ ይሄ ናይትሮጅን ዳይኦክሳይድ ዲኮምፖዝ ሆኗል ዲሶሺየት ሆኗል ወደ 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ምን ያህል ሞል ነው? ኦኬ እዚህ ጋር ምን ያህል ሞል ነው ዲሶሺየት ያደረገው የሚለው ነገር አናውቅም። ስለዚህ x ሞል let x be x ያህል ማለት ነው። x እንበለው x be the amount of N2O4 that dissociate at equilibrium. Okay እንግዲህ at equilibrium dissociate ያደረገው x ነው ብለን ብንነሳ x amount dissociate አድርጓል ብለን ብንል እዚህ ጋር ማለት ነው። x amount dissociate ያደረጋል ካልን the change in concentration for N2O4 ምንድነው? will be change ምንድነው የሚሆነው? -x ብለን ነው። አሁን ምን ያህል ነው ዲሶሺየት ያደረገው የሚለው ነው። እዚህ ጋር ቼንጁን ስንል እንግዲህ መጀመሪያ ዲሶሺየት ከማደረጉ በፊት 0 ነው። ዲሶሺየት ሲያደርግ አሁን 0 ማይነስ ቼንጁን ነው የምንወስደው አይደለ? ስለዚህ እዚህ ጋር -x ይሆናል ማለት ነው። የማን የN2O4 ኦኬ the change in concentration for nitrogen dioxide will be 2x ነው። ለምንድን ነው 2x ያልነው? Every since 2 moles of NO2 are produced ይሆናል መቼ? for every moles or 1 mole of what? dinitrogen tetraoxide that decompose እዚህ ጋር እንደምታዩ እዚህ ጋር ማየት እንችላለን። እዚህ ጋር ኦብዘርቭ እንደምታደርጉት እንትኑን መጀመሪያ ኢኩዌሽኑን መጀመሪያ ላይ ሄደን ብናይ እዚህ ጋር ተመልከቱ። every 1 mole of dinitrogen tetraoxide ምን ያህል ሞል ነው እዚህ ጋር ዲኮምፖዝ የሚሆነው? 2 ሞል ኦፍ ዳይናይትሮጅን ኦክሳይድ ነው ዲኮምፖዝ የሚያደርገው። ስለዚህ ይሄንን ለማለት ነው። እዚህ ጋር 2x ያለው ለዚህ ነው። since 2 moles of nitrogen dioxide are produced for every 1 mole of what? dinitrogen tetraoxide that decompose ማለት ነው። ስቴፕ 3 ላይ ስንመጣ write the equilibrium concentration at equilibrium. the concentration will be እንግዲህ ለእያንዳንዳቸው ኢኩሊብሪየም ኮንሰንትሬሽናቸው እንሰራለን። እያንዳንዳቸውን ኢኩሊብሪየም ኮንሰንትሬሽናቸው ስንፈልግ ፎር ኢኩሊብሪየም ኮንሰንትሬሽኑ N2O4 ማለት ነው
ቼንጂንግ ኮንሰንትሬሽኑ ስንት ነው የሚሆነው? 0. ሶ የዳይናይትሮጅን ቴትራኦክሳይድን ስንሰራ እንግዲህ ኮንሰንትሬሽኑን ምንድን ነው የምናገኘው? ሶ እያንዳንዱን ይህን ሪአሬንጅ አድርገን ስንሰራ 0.50 ታይም ማይነስ ኤክስ 0.5 ሞል 0.50 የሚለውን ቅድም ካልኩሌት አድርገን ያገኘ ነው ማለት ነው። ኦልሞስት 0.50 ከየት መጣ የሚለው እዚህ ጋር ነው ያገኘ ነው። ወደኋላ መለስ ብላችሁ ስታዩ እዚህ ጋር ማለት ነው 0.75 ሞል ዲቫይድድ ባይ 1.5 ይሄ 0.50 ሞላሪቲ ወይም ሞል ፐር ሊትር ይሄንን ማለት ነው እዚህ ጋር ያገኘ ነው። ሶ ኤክስ ዊዶ ነው ማለት ኤክስ አሁን ኤክስ ሞል ዲሶሺየት አድርጓል አናውቅም። ፎር ናይትሮጅን ዳይኦክሳይድ ምንድነው የምንለው? ቱ ኤክስ ነው። ምን ያህል ነው ዲሶሺየት ያደረገው የሚለው ልንፈልግ ነው ኤክስ ያልነው ማለት ዘን ስቴፕ 4 ላይ ደግሞ ስናይ ራይት ዘ ኤክስፕሬሽን ፎር ኬሲ የኬሲን ኤክስፕሬሽን ስንሰራ the equilibrium constant expression for this reaction is ኬሲ ማለት ነው changing concentration of nitrogen ወይም product changing product or changing reactant አይደለ? ሶ ፕሮዳክት ላችን ላይ ማን ያለው ናይትሮጅን ዳይኦክሳይድ ነው። የዚህ ስኩዌር ነው 2 ሞል ስለሆነ ማለት ነው ኦቨር NO4 ማለት ሶ መጨረሻ ላይ ምንድነው የምናደርገው? መጨረሻው ስቴፕ 5 ስንሄድ ሶልቭ እናደርጋለን ማለት ነው ለኤክስ። ሶ ሰብስቲቲዩት ኢንቱ ዘ ኢኩዌሽን ሶልቭ ስናደርግ እዚህ ጋር ሰብስቲቲዩት ማድረግ ነው። እዚህ ጋር ኮንሰንትሬሽን ኦፍ ናይትሮጅን ዳይኦክሳይድ አለ፣ ኮንሰንትሬሽን ኦፍ ዳይናይትሮጅን ቴትራኦክሳይድ አለ። ይሄንን ሰብስቲቲዩት ስናደርግ ምንድነው የሚሆነው? እንግዲህ ኬሲ ማለት ተሰጥቶናል። ስንት ነው የተሰጠን? 0.036 ነው። እዚህ ኢኳል ቱ እና እዚህ ጋር 2x ነው አይደለ? 2x ደግሞ ስኩዌር ሲሆን ምንድነው የሚሆነው? 4x ስኩዌር ይሆናል። 4x ስኩዌር ይሆንና ዲቫይድድ ባይ እና ዘን ኮንሰንትሬሽን ኦፍ NO4 ምን አለን? 0.50 ማይነስ x የዚህ ስለማናውቅ አይደለ? 0.50 ማይነስ x ብለን ይሄን ዘን ምን ማለት ነው? ክሪስ ክሮስ ማድረግ ነው። ኦኬ ክሪስ ክሮስ አድርገን መልቲፕላይ ማድረግ ነው። ክሪስ ክሮስ ስናደርገው 0.036 በማን እናባዛዋለን? በ0.50 ማይነስ ኤክስ ይባዛል። ይሄው ይሄን ክሪስ ክሮስ አድርጋችሁ መስራት ትችላላችሁ። ክሪስ ክሮስ ስናደርገው 0.018 ኦኬ ዚስ ታይምስ ዚስ ማለት ነው። ኦኬ እዚህ ጋር 0.018 ማይነስ 0.06 ልብ በሉ 0.0636 ክሪስ ክሮስ ስናደርገው ከዚህ ጋር ነው የሚባዛው አይደለ? ከዚህ ጋር ስናባዛ ወይንም ምን ማለት ነው? እዚህ ጋር ባጭሩ ይሄን ተመልከቱ። ክሪስ ክሮስ ስናደርገው 0.036 ኦኬ ታይምስ ዋት 0.50 minus x is equal to 4x square ነው የሚሆነው ክሪስ ክሮስ ሲሆን ይሄ ማለት ነው። ስለዚህ ይሄን በዚህ ስናበዛው ይሄ ይመጣል 0.018 ማይነስ እንደገና 0.036 በኤክስ ስናባዛው ማይነስ 0.036x ይሆናል is equal to 4x square። ሶ አሁን ይሄን ሪአሬንጅ አድርገን ወዴት ነው ቀጥታ የሚወስደን? ወደ ኳድራቲክ ኢኩዌሽን ነው። እንግዲህ ኳድራቲክ ኢኩዌሽን ሁሉም ነገር ሁሉም ቦታ የሚገባ ነው። ወደ እሱ እንሄዳለን። ሶ ስቴፕ 6 ላይ ዩዝ ኳድራቲክ ፎርሙላ እንግዲህ ኳድራቲክ ኢኩዌሽን ነው ወይ ኳድራቲክ ፎርሙላን ስንሰራ እዚህ ጋር ምንድነው የምናደርገው? x is equal to ኦኬ ብለን እንሄዳለን። x is equal to ኦኬ እዚህ ጋር እንደምታዩት ማለት ነው x is equal to x እናደለ ሶልቭ ለማድረግ ማይነስ b ፕላስ ኦር ማይነስ አንደር ራዲካል b ስኩዌር ማይነስ 4ac ኦቨር ለሁሉም ማለት ነው። ይሄ ዲቫይድድ ባይ 2a ለሁሉም ለማን እናካፍላለን? ለ2a። አሁን እዚህ ጋር b ማን ነው? c ማን ነው? a ማን ነው የሚለው የማቴማቲክስ ነው። የኳድራቲክ ኢኩዌሽን ታውቁታላችሁ ተብሎ ይታሰባል። ደግሞም ታውቁታላችሁ በደንብ ግን ዌር a ማለት እዚህ ጋር ማን ነው የተሰጠን ከኢኩዌሽኑ ቀደም ካለ ከኢኩዌሽን ማለት ነው a 4 ነው። b ማለት 0.036 ነው። c ማለት ማይነስ 0.018 እንግዲህ ማይነስ b ስለሚል ማለት ሶ ይሄን አሁን የመጀመሪያ የዚህን ስኩዌር ሩት ውስጥ ያለውን ብንሰራ b ስኩዌር ማይነስ 4ac የሚለው ለብቻው ብንሰራ b ስኩዌር ማይነስ 4ac is equal to ብለን ይሄ መተካት ነው። ስለዚህ b ማለት ማን ነው ብለናል? ማይነስ 4ac የሚለውን እዚህ ጋር b ስኩዌር ማይነስ 4ac አሁን b ማለት ምንድነው? 0.036 ነው። ሶ እዚህ ጋር ተኩት 0.036 ዞል ስኩዌር ማለት ነው ማይነስ 4a ማለት 4 ነው። እዚህ ጋር c ማለት ደግሞ ኮንስታንት ማለት ነው ማይነስ 0.018 ሶ ይሄንን ስታባዙት ኦኬ ይሄንን ስኩዌር ሩት ኦፍ አድርጋችሁ ይሄንን ስትሉ ምንድነው የሚመጣው? 0.01296 እያለ ይመጣል። በካልኩሌተር ብንሰራው ፕላስ ይሆንና ይሄን አባስተን የምናገኘው ኔጌቲቭ ኔጌቲቭ ፖዚቲቭ ስለሚሆን ማለት ነው 0.288 ነው። አጠቃላይ ይሄንን b ስኩዌር ማይነስ 4ac የሚለውን ካልኩሌት ስታደርጉ 0.2893 እያለ ይመጣል። አፕሮክሲሜትሊ ይሄንን እናገኛለን።
ሶ አሁን ሰብስቲቱት ማድረግ ነው እዚህ ራዲካል ውስጥ ይሄንን b ስኩዌር ማይነስ 4ac የሚለውን ይሄንን ሰብስቲቱት እናደርጋለን። ናው ሰብስቲቱቲንግ into the quadratic formula ሰብስቲቱት ስናደርግ ምን እናገኛለን? ማይነስ b ያልነው ማይነስ 0.036 ፕላስ ኦር ማይነስ አንድ ራዲካል እንግዲህ ራዲካል ውስጥ ያገኘው ነው b ስኩዌር ማይነስ 4ac ማለት ነው። ስንት ነው? 0.2893 አይደለ? ዲቫይድድ ባይ 8 ሶ ይሄን ምንድነው የምናገኘው? 0.2893 ዲቫይድድ ባይ 8 ይችን ብቻ ብንሰራት ይሄ ራዲካል ያለ ኦኬ። ይሄን ምንድነው ስናካፍል ምን እናገኛለን? 0.5373 እናገኛለን። ሶ አሁን ምንድነው እዚህ ጋር x is equal to ብለን minus 0.036 plus or minus b አይደለም የሚሆነው plus ኦኬ ብለን 0.537 ለምን ካልን we take the positive root ነው የምንወስደው since concentration cannot be negative concentration negative ስለማይሆን ቀጥታ plus or minus ነው ግን እኛ የምንወስደው የትኛውን ነው? plus የሚለውን ነው። ኦኬ ኮንሰንትሬሽን ኔጌቲቭ ስለማይሆን so that x is equal to ምን ይሆናል ማለት ነው 0.5013 divided by 8 ይሄንን እናገኛለን 0.063 እናገኛለን። ኦኬ ይሄንን እናገኛለን። so now calculate the equilibrium concentrations አሁን equilibrium concentrationናችን ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። so now we can find the equilibrium concentration so concentration of NO2 ምን ብለናል? concentration of nitrogen dioxide to x ብለናል አይደል? አሁን x ን ካልኩሌት አድርገን አገኘን። so ምንድነው 2 times 0.0623 ኦኬ እዚህ ጋር ያገኘ ነው ማለት ነው። ኦኬ x እዚህ ጋር ያገኘ ነው ማለት ነው 0.063 አይደለ? x ን ያገኘ ነው እሱን ነው ሰብስቲቱት የምናደርገው ግራ እንዳይገባችሁ ማለት ነው። so ምን እናገኛለን ማለት ነው 0.1253 ሞላሪቲ ነው የናይትሮጅን ዳይኦክሳይድ ኮንሰንትሬሽን ነው። now so ኮንክሉዥናችን ምንድነው? at equilibrium the concentrations are approximately concentration of dinitrogen tetraoxide is 0.437 molarity concentration of NO2 ወይም ናይትሮጅን ዳይኦክሳይድ 0.125 ሞላሪቲ ነው ማለት ነው። so አንደኛው ጥያቄ በዚህ መልክ እንሰራዋለን። ሁለተኛው ጥያቄ እንመጣለን። እንግዲህ ሁለተኛው ጥያቄ ትንሽ ኮምፕሌክስ ነው ግን ስቴፕ ዋይስ በደንብ አድርገን እናየዋለን። እያንዳንዱ መጀመሪያ በደንብ አንደርስታንድ ማድረግ ይጠይቃል ጥያቄውን። እንግዲህ at 400 degrees Celsius ይላል the equilibrium constant for the reaction is 64 እንግዲህ equilibrium constant ተሰጥቶናል 64 ነው። hydrogen gas react with iodine gas it gives us 2 moles of hydrogen iodide gas ነው. A mixture of 0.250 moles of hydrogen and 0.25 moles of iodine okay 0.25 okay was introduced into an empty 0.75 liter reaction okay 0.50 ወይም 0.25 ማለት ምንድነው እዚህ ጋር ኦልሬዲ 0.25 ሞል ወይም ደግሞ 0 ወይም 0.25 ሞል ምንድነው እኩል ነው። እንግዲህ በዚህ የሆነ ወይም an empty 0.75 ሊትር ነው introduced into an what empty 0.75 ሊትር what reaction based 400 ዲግሪ ሴልሺየስ find equilibrium concentration of all components እንግዲህ የሁሉም equilibrium concentrationናቸውን ፈልግ ነው የሁሉም ኮምፖነንቶች ማለት ነው። so መጀመሪያ እንግዲህ ምንድነው ያለን የሚለውን ነገር ማወቅ አለ። so እንግዲህ እዚህ ጋር ወደ መልሱ ስንመጣ ስቴፕ ዋይስ ስናያቸው እያንዳንዳቸው ሴትአፕ ኢኒሻል ኮንዲሽን ሴትአፕ ስናደርግ ኢኒሻል ሞልስ ኦፍ ሃይድሮጅን ጋዝ 0.5 ሞል አለ። እንደገና ኢኒሻል ሞልስ ኦፍ አዮዲን ሌላው ኢኒሻል ሞልስ ኦፍ አዮዲን ኮንሰንትሬሽን ኦፍ አዮዲን ተመሳሳይ ነው ከሃይድሮጅን ጋር 0.5 ሞል ተሰጥቷል። ሌላው ቮሊዩም ኦፍ ሪአክሽን ቤዝል አለ 0.75 ሊትር ነው። so the initial concentrations are so initial concentrationናችንን ካልኩሌት ስናደርግ the initial concentration of hydrogen 0.25 mol divided by 0.75 liter 0.33 mol per liter እዚህ ጋር mol per liter ይሆናል ማለት ነው mol per liter። ሌላው ኢኒሻል ኮንሰንትሬሽን ኦፍ አዮዲንም እንደዚሁ ተመሳሳይ እኩል ናቸው። የሃይድሮጅን እና የአዮዲን እዚህ ጋር ሞሉ የተሰጠን እኩል ስለሆነ አሁንም ስናካፍለው የምናገኘው 0.33 ሞል
ፐር ሊትር ወይም ሞላሪቲ ማለት ነው። ሌላው የሃይድሮጅን አዮዳይድ እንግዲህ 0 ሞል ፐር ሊትር ብለን ነው የምንነሳው። ምክንያቱም ኢኒሻል ኮንሰንትሬሽኑ እዚህ ጋር 0 ነው ገና ማለት ኮንሰንትሬሽኑን አናውቅም። ሶ ስቴፕ 2 ላይ ቼንጅን ኮንሰንትሬሽንን ካልኩሌት ስናደርግ እንግዲህ ቼንጅን ኮንሰንትሬሽን ካልኩሌት ስናደርግ ሌት ኤክስ ቢ ዘ አማውንት ኦፍ ሃይድሮጅን ኤንድ አዮዲን እንግዲህ የሃይድሮጅን እና የአዮዲንን ኮንሰንትሬሽን ቼንጁን እንግዲህ ሃይድሮጅን እና አዮዲን ሪያክት አድርገው 2 ሞልስ ኦፍ ሃይድሮጅን አዮዳይድ ነው የሚሰጠን አይደለ? ስለዚህ አሁን ምን ያህል ነው እንግዲህ ወደ ሃይድሮጅን አዮዳይድ እንትን ያለው አናውቅም። ሶ ሌት ኤክስ እንበለው ኤክስ ቢ ዘ አማውንት ኦፍ ሃይድሮጅን ኤንድ አዮዲን ዛት ሪያክት አት ኢኩሊብረም ዜርፎር አት ኢኩሊብረም እንግዲህ ያ ማለት ኢኒሻሊ ኮንሰንትሬሽኑ የሃይድሮጅን 0.33 ሞል ፐር ሊትር ወይም ሞላሪቲ ነው። የዚህኛውም የአዮዲንም እንደዚሁ። ከዚህ ላይ ምን ያህል ነው ወደ ሃይድሮጅን አዮዳይድ የተቀየረ ወይም ወደ ፕሮዳክት ዊዶ ነው አይደለ? አናውቅም። ስለዚህ ኤክስ ብለን ነው የምንነሳው ማለት ነው። ሶ ዛት ሃይድሮጅን ኮንሰንትሬሽን እዚህ ጋር 0.33 ሞል ፐር ሊትር ኦኬ፣ እዚህ ጋር 0.33 ሞል ፐር ሊትር እንላለን። የአዮዲንም እንደዚሁ ኦኬ 0.33 ሞል ፐር ሊትር ኤክስ እንላለን ማለት ነው። የዚህኛውንም ኤክስ እንላለን። የሃይድሮጅን አዮዳይድ ሌትስ ሴይ 2x እንበል። ያ ማለት 2 ሞል ነው ሃይድሮጅን ሪአክት ዊዝ አዮዲን 2 ሞልስ ኦፍ ሃይድሮጅን አዮዳይድ ነው። ስለዚህ 2x እንላለን ማለት ነው። ሁለት የኮኤፊሽንት ነው የሃይድሮጅን አዮዳይድ። ናው ስቴፕ 3 ራይት ዘ ኤክስፕሬሽን ፎር ኬሲ ነው። ለኬሲ ኢኩሊብረም ኤክስፕሬሽን ስንጽፍ ኢኩሊብረም ኮንስታንት ማለት ነው። ኬሲ ኢዝ ኢኳል ቱ ኮንሰንትሬሽን ኦፍ ፕሮዳክት ኦቨር ኮንሰንትሬሽን ኦፍ ሪአክታንት ነው። ፕሮዳክታችን ላይ ማን ያለን ሃይድሮጅን አዮዳይድ ነው። ሶ ኮኤፊሽንት 2 ነው። ዘ ፓወር ኦፍ 2 እናደርጋለን ኦቨር ወይም ዲቫይድድ ባይ ኮንሰንትሬሽን ኦፍ ሃይድሮጅን ታይምስ ኮንሰንትሬሽን ኦፍ ዋት አዮዲን ማለት ነው። ናው ሰብስቲቲዩት ማድረግ ነው። አሁን እዚህ ጋር ሰብስቲቲዩት እናደርጋለን። የሃይድሮጅን አዮዳይድ ኮንሰንትሬሽን 2x ነው ብለናል። የሃይድሮጅንን 0.33 ሞል ማይነስ ኤክስ ነው ብለናል። በተመሳሳይ እንዲሁ የአዮዲንም እንደዚሁ። ሶ ይህን ሰብስቲቲዩት እናደርጋለን። ሰብስቲቲዩት ስናደርግ እዚህ ጋር ኬሲው ተሰጥቶናል። ታስታውሱ ከሆነ ጊቭናችን ላይ 64 ነው የተሰጠን። እዚህ ኳልቱ እንልና የሃይድሮጅን አዮዳይድ ምንድን ያለው 2x ስኩዌር እናደርግና ዲቫይድድ ባይ የሃይድሮጅን ኮንሰንትሬሽን ስንት ነው? 0.033 ማይነስ ኤክስ ነው። ምክንያቱም አናውቅም ምን ያህል እንደሆነ ቼንጅ የሆነው ከዚህ ላይ ወደ ፕሮዳክት የተቀየረው ኤክስ ብለናል። ሶ ሌላው አሁንም የአዮዲንም እንደዚሁ 0.33 ማይነስ ኤክስ ነው። አሁን ይህን ምን ማለት ነው? ክሪስ ክሮስ አድርገን መልቲፕላይ ማድረግ ነው። ያ ማለት ክሪስ ክሮስ ስናደርገው ምንድን ነው የሚሆነው? 64 ሲባዛ ይሄ በ0.033 ማይነስ ኤክስ ታይም 0.33 ማይነስ ኤክስ ማለት ምን ማለት ነው? 0.33 ማይነስ ኤክስ ዞል ስኩዌር ማለት ነው። ኦኬ ዞል ስኩዌር ማለት ነው። ሶ እንግዲህ ሶልቭ ፎር ኤክስ ስናደርግ ዲስ ኢዝ ሲምፕሊፋይድ ቱ ቅድም እንደነገርኳችሁ 64 ኢዝ ኢኳል ቱ 4x ስኩዌር ዲቫይድድ ባይ 0.33 ማይነስ ኤክስ ስኩዌር። ይሄ ሲምፕሊፋይድ ስናደርገው ይሄን የመጀመሪያው ማለት ነው። ሶ 64 እንልና አሁን ክሪስ ክሮስ አድርገን ማባዛት ነው። ሲምፕሊፋይ ካደረግን በኋላ እንደነገርኳችሁ ማለት ነው 64ን በዚህ እናባዛለን ማለት ነው። በ0.33 ማይነስ ኤክስ ዞል ስኩዌር ማለት ነው። እዚህ ኳልቱ ብለን 64 ኦኬ እዚህ ኳልቱ ብለን እዚህ ጋር ምንድነው የምንለው 4x ስኩዌር ነው እዚህ ጋር ያገኘነው ማለት ነው 4x ስኩዌር። ሶ ይሄን እንግዲህ ማባዛት ነው 64ን በ0.33 ማይነስ ኤክስ ኦኬ ዞል ስኩዌር እያደረግን እንሄዳለን። ይሄንን ስናባዛ በካልኩሌተር መስራት ትችላላችሁ። ምን ይመጣል? 7.104 ማይነስ 42.624 ኤክስ ፕላስ 64 ኤክስ ስኩዌር ይሄ ነው የሚመጣው። ይሄ ኦኬ ኢዝ ኢኳል ቱ 4x ስኩዌር ይሄንን መስራት ትችላላችሁ። ሶ አሁን እንግዲህ ለኳድራቲክ ኢኩዌሽን ማመቻቸት ነው። ኮሌክት ላይክ ተርምስ አሁን እዚህ ጋር በኳድራቲክ ኢኩዌሽን ማለት a ስኩዌር ፕላስ b x ማይነስ c በሚለው a ስኩዌር ፕላስ b ፕላስ c እዚህ ጋር ax ስኩዌር እንግዲህ ኳድራቲክ ኢኩዌሽናችን ላይ ታስታውሱ ከሆነ ax ስኩዌር ፕላስ bx ፕላስ c አይደለ ኳድራቲክ ኢኩዌሽናችን። ሶ በዚህ መልኩ አሬንጅ ማድረግ እንግዲህ በዚህ መልኩ አሬንጅ ስናደርገው እዚህ ኳልቱ ብለን 0 ነው የምንለው አይደለ? ሶ በዚህ መልኩ አሬንጅ ስናደርገው ይሄ ምን ይመጣል? ጋር ተመልከቱት 64x ስኩዌር ነበረ። ይሄን ወደዚህ ስናመጣው ኦኬ ከ64x ስኩዌር 4x ስኩዌር አይደለ? ተመሳሳይ የሆኑትን ነው የምንደምረው የምንቀንሰው x ስኩዌር የዲግሪቱ ነው። ስለዚህ 60x ስኩዌር የመጣው ከዚህ ነው። ማይነስ ይሆንና 42.624 x ኦኬ ከዛ ይሄ እዚህ ጋር ፖዚቲቭ ነው። ይሄ ሲ ማለት ነው ኮንስታንት 7.104 እዚህ ኳልቱ 0 ነው የምንለው
ነው። አሁን ወደ ኳድራቲክ ፎርሙላ ቀጥታ ይወስደናል። ኳድራቲክ ፎርሙላችን ደግሞ ምንድነው? x = ማይነስ b ፕላስ ኦር ማይነስ አንደር ራዲካል b ስኩዌር ማይነስ 4ac ኦቨር 2a። ሶ እዚህ ጋር a ማን ነው፣ b ማን ነው፣ c ማን ነው የሚለውን ማየት ነው። ከዚህ ጋር ነው የምታዩት። ስለዚህ a ስንት ነው? 64 ነው። አሚን 60 ነው የa ኮኤፊሽንት ማለት ነው። የቢ ስንት ነው? እዚህ ጋር ማይነስ 42.624 ነው እዚህ ጋር እንደምታዩት ማለት ነው። ይሄ ቢ ነው። ዘን ሲ ኮንስታንት ፖዚቲቭ ነው እዚህ ጋር 7.104። ስለዚህ አሁን ሰብስቲቱት ማድረግ ነው። እስኪ መጀመሪያ ዲስክሪሚናንቱን እንስራ። ዲስክሪሚናንቱን እንስራ ስንል ቢ ስኩዌር ማይነስ 4ac የሚለውን መጀመሪያ እንስራ። ሶ ቢ ስኩዌር ማይነስ 4ac የሚለውን ስንሰራ እዚህ ጋር ሰብስቲቱት አድርጉ። እንግዲህ ቢ ስንትን ያገኘ ነው? 42.624 ነው አይደለ? ዞል ስኩዌር እናደርጋለን። ማይነስ 4 እንልና 4a ስንት ነው? 60 ነው ኮኤፊሽንቱ እንደምታስታውሱት። እንደገና ሲ ስንት ነው? 7.104። ሶ እንግዲህ ይህን ዞል ስኩዌር አድርገን ይህን ዞል ስኩዌር ስናደርገው ምንድን ነው የሚመጣው? እንግዲህ ኔጌቲቭ ስኩዌር ሲሆን ፖዚቲቭ ነው የሚሆነው። 1815.48737 እያለ ይመጣል። ይህን ስትሰሩት ሲቀነስ ይህን ደግሞ ስታባዙት ኔጌቲቭ ነው የሚመጣው። 1704 ማለት ነው። 1704.96 ይመጣል። እንግዲህ ስናቀናንሰው መጨረሻ ላይ ስንት እናገኛለን? 110.527376 እያለ ይቀጥላል። ይህንን እናገኛለን። ስለዚህ አሁን ሰብስቲቱት ማድረግ ነው። ስለዚህ ናው ሰብስቲቱት ባክ ኢን ዘ ኳድራቲክ ፎርሙላ ማለት ነው። ኤክስ ኢዝ ኢኳል ቱ ብለን እዚህ ጋር ማይነስ ቢ ያልነው ማይነስ ቢ ፕላስ ኦር ማይነስ ማይነስ ቢ ፕላስ ኦር ማይነስ ብለናል አይደለ? ስለዚህ ማይነስ ቢ ስንት ነው? ማይነስ እንልና ቢ ስንት ነው? ኔጌቲቭ 42 ነው አይደለ? 0.624 ማለት ነው። ፕላስ ኦር ማይነስ አንደር ራዲካል ያገኘን ነው። አንደር ራዲካል ቢ ስኩዌር ማይነስ 4ac የሚለውን ስንት አገኘን? ይኸው ይህንን አገኘን ማለት ነው። 110.527376 እያለ ይቀጥላል። ሲካፈል ቱ ኤ ነው። ኤ ስንት ነው? 60 ነው። ስለዚህ ይህም ሁለቱን በ60 ስናባዛው ስንት ይመጣል? 100 ይመጣል። እዚህ ጋር ማይነስ ማይነስ ፖዚቲቭ ይመጣል ማለት ነው። 42.624 ፕላስ ኦር ማይነስ 110.5 ሲካፈል ለ100። እንግዲህ ይህንን ካልኩሌት ዘ ቱ ፖሲብል ቫሉስ ሁለት ፖሲብል ቫሉ ነው እንግዲህ እንደምታውቁት ፎር ኤክስ ማለት ነው። አንደኛው 42.624 ሲደመር 100 እዚህ ጋር 110.5 ሲካፈል ለ120 ነው ፕላስ እንወሰድን። ሌላው ደግሞ ከ42.624 ማይነስ የምንወስድ ማይነስ ካደረግን ይሄን 110.5 ሲካፈል ለ120 ነው። ስለዚህ ሁለት ፖሲብል ቫልዩ እናገኛለን። ስለዚህ ሁለቱንም ፖሲብል ቫልዩ ካልኩሌት እናደርግ። ከዚያም በኋላ ነው የምንወስደው። ሁለቱንም ካልኩሌት ስናደርግ የመጀመሪያ ፖሲብል ቫልዩ ሌትስ x1 አለ ነው x1 አደረግን። ስለዚህ 53.124 ለ120 አገኘን። በፖዚቲቭ በማለት በፖዚቲቭ ስንሰራ ፕላስ በሚለው ስንሰራ ማለት ነው። ይሄን ስንታገኘን 0.4427 ይሄ ኖት ፖሲብል ምክንያቱም ኢት ኤክሲድ ዋት ኢኒሻል ኮንሰንትሬሽን ከኢኒሻል ኮንሰንትሬሽኑ ምን ይሆናል? ይበልጣል። ኦኬ ያ ማለት እዚህ ጋር ተመልከቱ። ይሄ 53.124 የመጣው እዚህ ጋር እንደምታዩት ተመልከቱ። እዚህ ጋር እንደምታዩት ስንት ማለት ነው? 42.624 ኦኬ ፕላስ ኦር ማይነስ እዚህ ጋር 110.5 ሲካፈል ለ120 ከሚለው ነው። ከዚህ ነው እዚህ ጋር እንግዲህ ይሄን ያገኘ ነው ማለት ሶ ዛት ስንት ማለት ነው? 53.124 ለ120 እዚህ ጋር ስንት ይመጣል? 0.4427 እንደነገርኳችሁ ይሄ ፖሲብል አይደለም። ሁለተኛው x2 ያልነው ነው 32.124 ኦኬ 32.124 ሲካፈል ለ120 ነው። ያ ማለት ምን ማለት ነው? ያ ማለትም ሌላኛው ፖሲብል ቫልዩ x2 ማለት ነው 0.2677 ይመጣል። ይሄ 32.124 ይመጣል። እንግዲህ አንደኛው ፕላስ ነው፣ አንደኛው ማይነስ ነው ማለት ነው። እንግዲህ አሁን የምንወስደው ፖሲብል ቫልዩ ማንን ነው? x2 ምክንያቱም ይሄ ቫሊድ ነው። x1 ብለን ያልነው ግን 53.124 ለ120 ስናካፍል ያገኘ ነው ይሄንን። ስለዚህ ይሄ ደግሞ ከኢኒሻል ኮንሰንትሬሽን ምን ይሆናል? ይሄ ምን ይሆናል? ኤክሲድ ነው ይበልጣል። ይሄን አንወስድ ማለት ነው። ወደ መጨረሻው ስቴፕ ስንመጣ ስቴፕ 6 ላይ ካልኩሌት ኢኩሊብሪየም ኮንሰንትሬሽን ነው። ናው ዊ ካን ፋይንድ ዘ ኢኩሊብሪየም ኮንሰንትሬሽን። አሁን በጣም ማግኘት እንችላለን። ከኢኩሊብሪየም ኮንሰንትሬሽናችን በቀላሉ ማግኘት እንችላለን። እዚህ ጋር ለምሳሌ ሃይድሮጂን ኮንሰንትሬሽኑ 0.333 ቀነሰ x2 ብለናል። መቀነስ ነው። ስለዚህ ኤክስ2ን እዚህ ጋር ኤክስ ነው ብለን የተነሳ ነው። ኤክስ2 ያልነው ይህንን ቫሊድ የሆነው ነው። ልብ በሉ ኤክስ1 እና ኤክስ2 ነው። አንደኛው ቫሊድ አልሆነም፣ አንደኛው ቫሊድ ነው
ለዚህ ነው። ስለዚህ 0.33 ማይነስ ኤክስ2 ብለን ተነስተናል። ኤክስ2 ያልነው እዚህ ጋር ያገኘነው ነው። ይሄ ቫሊዱን ማለት ነው 0.0653 ነው። በተመሳሳይ የሃይድሮጅንም እንደዛው ተመሳሳይ ነው። 0.6533 ነው። 0.33 ሲቀነስ ኤክስ2 ያልነው ማንን ነው? 0.2677 ነው። የሃይድሮጅን አዮዳይድም ምንድነው ብለን የተነሳ ነው? 2x ነው ምን ያለው 2x አሁን x2 ነው የምንወስደው 2x x2 ያለው ለዚህ ነው x2 ያለው x ብለን ቫሊድ የሆነው x2 ስለሆነ ማለት ነው። x1 x2 ብለን አለ የሰራነው። ስለዚህ ይሄንን በሁለት ማባዛት ነው። ማንን 0.677 ማለት ነው። ይሄም ስንት ይመጣል? 0.535 ሞል ፐር ሊትር ነው። እንግዲህ ኮንክሉዥናችን ምንድነው የሚሆነው? አት ኢኩሊብሪየም ኮንሰንትሬሽን አፕሮክሲሜትሊ ነው ይሄን ያስቀመጥነው። የሃይድሮጅን አዮን ኮንሰንትሬሽን ይሄው 0.653 የአዮዲን ኮንሰንትሬሽን 0.0653 ሞል ፐር ሊትር እኩል ነው። የሃይድሮጅን አዮዳይድ ደግሞ 0.5354 እንግዲህ መጀመሪያ ላይ እንደነገርኳችሁ እዚህ ጋር ቫሊድ የሚሆነው እና ቫሊድ የማይሆነው እዚህ ጋር ትንሽ ኮምፕሌክስ ነው ያልኳችሁ፣ በጣም ከባድ ሆኖ ሳይሆን እዚህ ጋር x1 x2 ብለን በሁለቱም ስንሰራች እንድትለዩት ነው። ከኢኒሻል ኮንሰንትሬሽኑ የበለጠ ስለሆነ ይሄን ብትወስዱ አይሆን። ኦኬ ይሄ ምንድነው ፖሲብል አይሆን። ስለዚህ ፖሲብል የሚሆነው ከኢኒሻል ኮንሰንትሬሽኑ እዚህ ጋር እንትን ያለ ነው ያነሰ ነው ሆነ ያለበት። ቫሊድ የሚሆነው እዚህ ጋር 0.427 ኖት ፖሲብል ያለው ለዚህ ሲንስ ኢት ኤክሲድ ኢኒሻል ኮንሰንትሬሽን ማለት ነው። ስለዚህ ያስተነው 0.2677 ነው ያነሰው ነው። ኢን ጀነራል እንግዲህ በአጠቃላይ ኤክሰርሳይዝ 5.10 ማለት ነው ትንሽ ሁለት ጥያቄዎች ናቸው፣ ግን እያንዳንዳቸውን ኢን ዲቴል ነው ያየናቸው። በዚህ መልኩ አንደርስታንድ አድርጋችሁታል ብዬ አስባለሁ። በሚቀጥለው ሌሰን እስከምንገናኝ ለዛሬው በዚህ እናበቃለን። ሼር፣ ሰብስክራይብ እንዲሁም ኤኒ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ። በሌላ ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ